የሚሰማ ጆሮ ያለው ይስማ። እውነት እላችኋለሁ፣ እርስ በእርሳችሁ ተዋደዱ፣ አንድነታችሁን አጠንክሩ፣ በመካከላችሁ መለያየት አይኖር። እርስ በርሱ የሚለያይ መንግሥት ፈጥኖ ይጠፋል፣ እርስ በእርሱም የሚለያይ ቤት አይጸናም፣ ፈጥኖ ይወድቃል። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። ኦሪትም ነቢያትም ይህ ነውና፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። በጸሎትና በእምነት የምትለምኑትን ሁሉ ትወስዳላችሁ። ምጽዋታችሁን ለራሳችሁ ትታዩና በሰው ፊት ትመሰገኑ ዘንድ እንደ ግብዞች በሰው ፊት እንዳታደርጉ ተጠንቀቁ። እንዲህ ካልሆነ በሰማይ አባታችሁ ዘንድ ዋጋ የላችሁም። እናንተስ ምጽዋት ባደረጋችሁ ጊዜ ቀኝ እጃችሁ የሰጠውን ግራ እጃችሁ አይወቅ። በስውር የሰጣችሁትን በስውር የሚያይ የሰማዩ አባታችሁ ዋጋችሁን በግልጥ ይሰጣችኋል። በምትጾሙበት ጊዜ እንደ ግብዞች ጿሚነታችሁን ለማሳወቅ ሰውነታችሁን አታጠውልጉ፣ ግንባራችሁን አትቋጥሩ፣ ፊታችሁን ታጠቡ፣ ገጻችሁ ይብራ፣ ፈገግታም ይኑረው። ድካማችሁን በብርታት ሰውሩት፣ በስውር የሚያይ አባታችሁ ዋጋችሁን በግልጥ ይከፍላችኋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 6 ከቁጥር 1 እስከ 4። እነሆ ታላቁ የእግዚአብሔር ቀን ቀርቧል፣ ለቀኑ አልቅሱ። ጥሩ ነገር ማድመጥ አእምሮን ያጎለምሳል። ለምሳሌ ከራዲዮን ቲዩብ፣ ይህ ከራዲዮን ነው።